ስፖርቲንግ ሊዝበን ከአርሰናል፣ ሪያል ማድሪድ ከባየር ሚኒክ ተጠባቂ የሻምፒየንስ ሊግ ጨዋታዎች ናቸው። ሚኬል አርቴታ ከስፖርቲንግ ሊዝበኑ ጨዋታ አስቀድሞ አዲስ የስልጠና ዘዴ ይዞ ብቅ ብሏል። ከዚህ ቀደም እንግዲህ ያልተለመዱ አይነት የስልጠና መንገዶች ሚኬል አርቴታ ወደ አርሰናል የልምምድ ማዕከል ይዞ ሲመጣ ቡድኑን ለማሰራት ለማነቃቃት ሲሞክር እናውቃለን። ከዚህ የስፖርቲንግ ሊዝበን ጨዋታ በፊት ደግሞ ሌላ አይነት የልምምድ መንገድ ይዞ መጥቶ መነጋገሪያ ሆኗል። አርቴታ ከጨዋታው በፊት ሲናገር የፓኒክ ስሜት መካከላችን የለም የሚል አስተያየትም ጭምር ሰጥቷል። ይልቁን ማንነታችንን መከላከል የሚል ጠንካራ የሆነ አቋም አንጸባርቋል ጋዜጣዊ መግለጫ ላይ እና ደግሞ ካለፉት ሁለት ሽንፈቶች ከሊግ ካፑ የሲቲ ሽንፈት እንዲሁም ደግሞ ከሳውዛምፕተኑ የኤፍኤ ካፕ ሽንፈት በኋላ ከምንጊዜውም የበለጠ ረሃብተኛ ሆነን ነው ወደዚህ ውድድር የመጣ ነው ብሏል። ልክ ነው፣ ህመሙ ይሰማናል፣ ስሜታችንን ይጎዳዋል። ግን ደግሞ ይህንን ለመሻሻልና የተሻለ ቦታ ላይ ራሳችንን ለማግኘት ልንጠቀመው ይገባል። የተፈጠረውን ነገር በግልጽ አውቀነዋል። ምንድን የተፈጠረው ለምንድን የተፈጠረው የሚለውን ነገር ገምግመናል እና ደግሞ ልንከላከለው በምንችለው ወይ ደግሞ ማንነታችን በሆነ ነገር ነው የተቀጣ ነው በሚል አስተያየት ሰጥቷል። ስለዚህ ይህንን ደግሞ ጠንካራ በሆነ አቋም ልንከላከለው እንችላለን የሚል አስተያየት አስከትሏል እና ግን አንድ በጣም ግልጽ መሆን ያለበት ነገር ካለ አለ ሚኬል አርቴታ፣ ከጥድፊያ ከመጨነቅ ከመሸበር ይልቅ የተፈጠረውን ነገር በሚገባ ተረድቶ ምላሽ መስጠት ነው አስፈላጊው ነገር በሚል ለዚህ ዝግጁ እንደሆኑ ተናግሯል። እንደ አሰልጣኝ ግን መግቢያ ላይ እንዳልኳችሁ ሚኬል አርቴታ ወደ አርሰናል በዋና አሰልጣኝነት ከመጣ በኋላ ኮንቬንሽናል ያልሆኑ ያልተለመዱ በጣም ብዙ አይነት የልምምድ አይነቶች አሳይቶናል እና ደግሞ ከዚህ ስፖርቲንግ ሊዝበን ጨዋታ በፊት ሌላ ያልተለመደ ነገር ይዞ መጥቶ መነጋገሪያ ሆኗል። ማርከር ነው ይዞ የመጣ ወይ ደግሞ ስክሪፕቶ ልንለው እንችላለን እና ትላንትና ልምምዳቸውን ሲሰሩ የአርሰናል ተጫዋቾች በ4-4 ተቧድ ነው። በአንደኛው ሴሽን ምንድን ነው ሲያደርጉ የነበረው? በጠቋሚ ጣታቸው ይህንን ማርከር ወይ ደግሞ ስክሪፕቶ ሁለት ተጫዋቾች ደግፈው ይዙታል። ከዛ በኋላ ኳሱን ድሪብል ለማድረግ ይሞክራሉ ማለት ነው እና በዚህ በጠቋሚ ጣታቸው ይህንን ይዘው የሚያደርጉት ልምምድ ውስጥ የሆነ አይነት ደስታ፣ የሆነ አይነት መነቃቃት፣ የሆነ አይነት ስሜት ነበር። ስለዚህ እያንዳንዱ በ4-4 የተቧደነ ቡድን እንደዚህ ያደረግ ነበር እና ይህን አፕሮች በተመለከተ ሚኬል አርቴታ ሲጠየቅ የልምምድ ሜዳ የልምምድ ሴሽኖች ሁል ጊዜም የሚያስደስቱ የሚያነቃቁ ሊሆኑ ይገባል እና ደግሞ የተለያዩ መሆንም አለባቸው። የተለያዩ መሆን ያለባቸው ደግሞ ልናስተላልፍ ከፈለግነው መልእክት ጋር በማገናኘት በማዛመድ ነው ብሏል። እንግዲህ በምን አይነት መንገድ ይህንን ሊያዛምደው እንደሞከረ ከጨዋታው በኋላ እናየው ይሆናል። ግን ደግሞ በመካከላችን የገባነውን ቃል አንዳችን ለአንዳችን ወይ ደግሞ እንደ ቡድን ለተባባልነው ነገር በውድድር ዘመኑ ልናሳካው ለፈለግነው ነገር ሁሉ እንደ ምልክት እንጠቀመዋለን ብሏል እና እነዛን ነገሮች ወደ ተግባር ለመቀየር እንደዚህ ያለ የልምምድ ሴሽን አስፈላጊ ነበር ብሏል እና ለመጀመሪያ ጊዜ አይደለም። ከዚህ ቀደም ሊቨርፑልን በአንፊልድ ከመግጠሙ በፊት በትልቅ ስፒከር ዩል ኔቨር ዎክ አሎንን በአርሰናል የልምምድ ማዕከል ከፍቶ አሰምቶናል። ለተጫዋቾቹም ልክ እንደዛው እና አሁን ወደ ሊዝበን ከሚደረገው ጨዋታ ፊት ይህንን ማድረጉ መነጋገሪያ ሆኗል። እንግዲህ ወደ ሊዝበን የሚደረገው ጉዞ በብዙ መንገድ ለሚኬል አርቴታና ለአርሰናል በጣም ወሳኝ ነው። አንደኛ ከሁለት ተከታታይ ሽንፈት በኋላ በውድድር ዘመኑ ለመጀመሪያ ጊዜ ነው ሁለት ተከታታይ ሽንፈት የገጠማቸው። ከዛ በኋላ መሆኑ ለዚህ ውድድር ዘመን የቀሩት ዋንጫዎች አቅም እንዳላቸው ማሳያ፣ ከሽንፈት ማገገሚያ፣ ለቪክቶሪያ ዮኬሬሽም ደግሞ ስሜታዊ አጋጣሚ ነው። በ102 ጨዋታ 97 ጎሎች ወደ አስቆጠረበት ክለብ ይሄዳል። ሚኬል አርቴታ ስለ ዮኬሬሽ ሲያወራ እዛ ለነበረው ነገር ያለው ምስጋና ያለው አክብሮት በጣም የተለየ ነው። ግን ደግሞ እዚህ ምዕራፍ ላይ ከዚህ ቀደም በሻምፒየንስ ሊግ ተገኝቶ አያውቅምና ሌላ ደግሞ ታሪክ ለመጻፍ ይጫወታል እና ይህን ኤክስፒሪየንስ እሱም ሆነ እኛ በጣም በተለየ መንገድ ነው የምናየው የሚል አስተያየት ሰጥቷል። እውነት ነው ሚኬል አርቴታ እንዳለው ለአርሰናልም ለዮኬሬሽም በጣም ወሳኝ አጋጣሚ ነው።
እንዴት ባለ መንገድ ነው ሪያክት የሚያደርጉት? በውድድር ዘመኑ ከገጠማቸው የመጀመሪያ ባክ ቱ ባክ ሽንፈት በኋላ እንዴት ባለ መንገድ ሪያክት ያደርጋሉ የሚለው በትልቁ የሚጠበቅ ነው። አዲሱ የልምምድ መንገድስ ጠቋሚ ጣታቸው ላይ የማርከር ወይ ደግሞ ስክሪፕቶ ተጫዋቾች አድርገው በ4-4 ተዋር ነው ኳስ ድሪብል ለማድረግ የሞከሩበት ሙከራስ ሚኬል አርቴታ አንዳችን ለአንዳችን ወይ ደግሞ እንደ ቡድን ሁላችንም ተገባባ ነው ያለው ቃል የምንጫወትለት ያለው ዓላማ እንዴት ባለ መንገድ ሜዳ ላይ ይታያል የሚለውን እንግዲህ የስፖርቲንግ ሊዝበኑ ጨዋታ በተወሰነ መልኩ ይጠቁመናል። እና የልምምዱ አይነት ይሄ ብቻ አይደለም፣ በጣም በተለያየ ቫራይቲ ልምምድ ለመስራት ይሞክሩ ነበር እና ውጤቱን እናያለን። በጥቅሉ ግን 8 ቡድኖች ቀርተዋል። አሁን የኦፕታ ሱፐር ኮምፒውተር ከ10 ሺህ በላይ ሲሙሌሽኖች አድርጎ አሁንም ተመራጭ ያላቸውን ወይ ደግሞ ቀዳሚ ተገማች ያላቸው ቡድኖች ይፋ ሲያደርግ አርሰናል ቀዳሚው ነው። እንግዲህ አርሰናል አሁንም ቀዳሚ የሆነበት ዋነኛ ምክንያት አንደኛ በሻምፒየንስ ሊጉ ጠንካራ ፎርም ስለነበረው ነው። ሁለተኛ ደግሞ በጣም ምቹ የሚባል ድልድልም ጭምር ስላለው ነው። አርሰናል እንደ ቡድን የቅርብ ጊዜ የደጋፊው ህልም የደጋፊው ረሃብ 4 ዋንጫ የማንሳት ነበር። በሁለት ጨዋታዎች የሁለት ዋንጫው ምኞት ተኗል። ግን ደግሞ ሪያሊስቲክ ሆኖ እነዚህን 2 ዋንጫዎች ለማሳካት እስካሁን ከመጣበት ጥንካሬ አንጻር ማለም ይቻላል እና እነዚህ ፉክክሮች ላይ በጣም በተለየ መንገድ ትኩረት ማድረግ እንዳለባቸው ሚኬል አርቴታም አስተያየት ይሰጣል። በእርግጥ ለአንዳንዶች ሚኬል አርቴታ የሊግ ካፑና የኤፍኤ ካፑን በማሸነፍ የሚገኝ ተጨማሪ ዋንጫ መበረታቻ መነሳሻ እንደሚኖር ቢያምንም ግን ደግሞ ላይናፖቹ ወይ ደግሞ የመረጣቸው ተጫዋቾች ለየትኛው ውድድር ፕራዮሪቲ እንደሚሰጥ ያሳያል ብለዋል። ይህንን ደግሞ የሚቃረኑ አሉ። የለም በጉዳት ምክንያት ነው ተጫዋቾቹ ያልተሰለፉት አይደለም፣ ቢያንስ ደግሞ ከሊግ ካፑ ጨዋታ በኋላ ሲሪየስሊ እዚህ ነገር ላይ ትኩረት ቢያደርግ ኖሮ ለምን ራያን አላሰለፈውም ምናምን የሚሉ ጥያቄዎች ይመጣሉ። ለማንኛውም እነዚህ ሀሳቦች እያከራከሩ ይቀጥላሉ። የሆነ ሆኖ ግን ከአራቱ ውድድሮች ልታሸንፏቸው የምትፈልጉ 2 ዋንጫዎች የትኞቹ ናቸው ተብሎ ከነዛ 2 ውድድሮች ውጭ ከመሆናቸው በፊት ቢጠየቁ ደጋፊዎቹም ተጫዋቾቹም ያለ ጥርጥር ፕሪሚየር ሊጉና የሻምፒየንስ ሊጉ እንደሚሉ አሁን እነዚህ 2 ውድድሮች ላይ አለ። በኤፍኤ ካፑ የሴሚፋይናል ጨዋታ ባለማድረጉ የፍጻሜ ጨዋታም ላይ ባለመገኘቱ የጨዋታው ቁጥር ቀንሷል። ስለዚህ አስቀድሞ የነበረው የተደራራቢ ጨዋታ ጉዳይ በመጠኑ ለአርሰናል እፎይታ ይሰጣል። ግን ደግሞ ይህንን በሚገባ ይጠቀሙታሉ እናያለን። ከግምት አንጻር ግን የኦፕታ ሱፐር ኮምፒውተር አሁንም ቢሆን ቁጥር 1 የሻምፒየንስ ሊጉ ተገማች ያደረገው ቡድን አርሰናል ነው። ምክንያቱም ከ10 የሻምፒየንስ ሊግ የዚህ ውድድር ዘመን ጨዋታዎቹ 9ኙን አሸንፎ በአንዱ አቻ ወጥቷል። ስለዚህ ቅድሚያ ተገማች ቢሆን ከዚህ መነሻ አይገርምም። ያ ብቻ ሳይሆን በጨዋታዎች የመምራት እድል እንኳ ተጋጣሚዎች አርሰናል ላይ ብዙ አላገኙም። በእርግጥ ሌቨርኩሰን ይህንን ማድረግ ችሏል። ከዛ ውጭ ግን አርሰናል በሻምፒየንስ ሊግ ጨዋታዎች የመመራት አጋጣሚ እንኳን አልነበረው። እንግዲህ የአርሰናልን ይህንን ጉዳይ ስናወራ ባየር ሚኒክስ በጣም ጥሩ ፎርም ላይ አይደል እንደሚል ነገር ይነሳል። ግን ደግሞ ባየር ሚኒክን በተመለከተ አሁን ካለው ወቅታዊ ፎርም መነሻ ሳይሆን የሚገጥመው ማድሪድ መሆኑ የተገማችነቱን መጠን በተወሰነ ዝቅ አድርጎታል። ስለዚህ በዚህ ምክንያት የባየርን ተገማችነት ሪያል ማድሪድ ሊያስቀረው ቢችልስ በሚል እሳቤ ወይ ደግሞ ከሪያል ማድሪድ የተለየ ባህሪ አንጻር ቀንሷል። የሁለቱ ቡድኖች አሸናፊ ሊቨርፑልንና የፓሪስ ሳን ዠርማን አሸናፊ ነው የሚገጥመው። ከባየር ሚኒክ ይልቅ እንደውም ይህንን የሩብ ፍጻሜ ጨዋታ የማለፍ ሁለተኛ እድል ከአርሰናል ቀጥሎ የሰጠው ቡድን ባርሴሎና ነው። አትሌቲኮ ማድሪድ ማሸነፍ ይችላል በሚል እምነት ማለት ነው። ሪያል ማድሪድ 5ኛው ተገማች ነው። ይሄ በጣም ሰርፕራይዚንግ ነው። ግን ደግሞ ማንቸስተር ሲቲን ከሻምፒየንስ ሊግ ከማስወጣቱ አስቀድሞ አንደኛ በፕሌኦፍ ነው የመጣው። ከዛ ደግሞ የማድሪድ አቋም ብዙ እርግጠኝነት የነበረው አይደለም። ለነገሩ በሳምንቱ መጨረሻ በላሊጋውም በማዮርካ ተሸንፏል። ካለፉት 6 ጨዋታዎቹ 3ኛ ሽንፈቱ ማለት ነው እና በላሊጋው በባርሴሎና በ7 ነጥብ ልዩነት ይመራል። 8 ጨዋታዎች እየቀሩት
ግንቦት ላይ የሚደረግ የካምፕ ኑ ክላሲኮ እያለ ዋንጫውን ለማድሪድ መስጠት በፍጹም ይቻል አይደለም። ባርሴሎና እጅ የገባ ይመስላል ወይ ደግሞ ማድሪድ ዋንጫውን አጥቶታል ማለት ይቻላል። እና ደግሞ አሁን ይገጥመው በጣም ብዙ ጎል የሚያስቆጥረውን ባየር ሚኒክ ነው። ከዛ እንዳልኳቸው የፒኤስጂ እና የሊቨርፑልን አሸናፊ ይገጥማል። ብዙዎች ፒኤስጂ ብለው ያስባሉ። ደግሞ ፍጻሜ ላይ ከአርሰናል ላይ ከባርሴሎና አንዱን የመግጠም እድል አላቸው። እንግዲህ ባርሴሎናም አትሌቲን ያልፋል፣ አርሰናልም ስፖርቲንግ ሊዝበንን ያልፋል በሚል እሳቤ ማለት ነው። ስለዚህ በዚህ ምክንያት የሪያል ማድሪድ አምስተኛ ተገማችነት ምክንያት ሊኖረው ይችላል። ግን ደግሞ በዚህ ውድድር ባለ ሪከርድ አሸናፊ ነው። ስለዚህ ማድሪድን በፍጹም መገመት አይቻልም። እንግዲህ ይሄ የሻምፒየንስ ሊግ ፉክክር ጡዘት ላይ የሚወጣበት ጊዜ ነው። እነዚህ 8 ቡድኖች የሞት ሽረት ትግል የሚያደርጉበት ተጠባቂነቱ ለዚህ ነው በጣም ከፍ የሚለው። ወደ አርሰናልና ወደ ስፖርቲንግ ሊዝበን ጨዋታ ስመልሳችሁ ግን አርሰናል እዚህ ጨዋታ ላይ የማሸነፍ ቅድሚያ ግምት ተሰጥቶታል። ከባየር ሊቨርኩሰን ጋር ያደረገውን ጨዋታ እንዲያሸንፍ ኤክስፔክት ይደረግ ነበር። በደርሶ መልስ አርሰናል ይህንን ማድረግ ችሏል። በእርግጥ ስፖርቲንግ ሊዝበን ከቦዶ ግሊምት ጋር ባደረገ የመልስ ጨዋታ የሆነ አይነት መልክ አሳይቷል። አርሰናል ደግሞ ወደ ፖርቹጋል ተጉዞ የፖርቹጋል ተጋጣሚዎቹን በሻምፒየንስ ሊግ ወይ ደግሞ በአውሮፓ የውድድር መድረኮች ኖክአውት ላይ አሸንፎ አያውቅም። ምናልባት ይሄ ለአርሰናል ደጋፊዎች ስጋት ይሁን ወይስ ደግሞ ይህን መጥፎ ታሪክ ይቀይሩታል እናያለን። ግን ደግሞ ትልቅ ፈተና እንደሚሆን ምንም ጥርጥር የለው። የሪዮ ቦርጌሽ ቡድን በሜዳው ያደረገውን የሻምፒየንስ ሊግ 5 ጨዋታዎች ሁሉ አሸንፏል። ከዚህ ረዥም የማሸነፍ ጉዞ ያደረገው የፖርቹጋል ቡድን ፖርቶ ነው። ታህሳስ 1999 ላይ 6 ጨዋታዎች በማሸነፍ ለዚህ ስፖርቲንግ ሊዝበን በጣም ጥሩ ግስጋሴ ላይ ነው፣ ሜዳ ላይ ባደረጋቸው ጨዋታዎች ማለት ነው። እና ደግሞ የአርሰናል በዚህ መድረክ ላይ ያለ አቋም ከዚህ ቀደም ብዙ የሚወደስ አይደለም። ከ8 የሻምፒየንስ ሊግ ይህን መሰል ጨዋታዎቻቸው በ5ቱ ከሩብ ፍጻሜ ተሰናብተዋል። በእርግጥ ባለፈው የውድድር ዘመን ሪያል ማድሪድን በደርሶ መልስ አሸንፈው ከውድድር አሰናብተውታል እና በዚህም ምክንያት ለመጀመሪያ ጊዜ በተከታታይ ዓመታት ለሻምፒየንስ ሊጉ የግማሽ ፍጻሜ ጨዋታ የመብቃት እድል ይዘው ነው የሚጫወቱት። በበጎ ጎኑ ግን እናንሳው ካልን እንዳልነው ካለፉት 10 ጨዋታዎቹ በ9ኙ አሸንፏል። በዚህ ምክንያት የኦፕታ ሱፐር ኮምፒውተር አርሰናልን ይህንን ጨዋታ በቀላሉ ያሸንፋል የሚል ግምት እንኳ ባይገምት ወደ ቀጣዩ ዙር ማለፉን ግን ያስተማመነ ብሎታል። 53.1% አርሰናል ይህንን ጨዋታ ያሸንፋል የሚል እምነት አለ። ስፖርቲንግ ሊዝበን አርሰናልን በእርግጥ አሸንፎት አያውቅም። በ7 አጋጣሚዎች ከዚህ ቀደም ሁለቱ ቡድኖች ተጫውተው በ4ቱ አቻ ወጥቷል፣ በ3ቱ ተሸንፏል። ስፖርቲንግ ሊዝበን እና አርሰናልን አሸንፎት አያውቅም። ቪክቶር ዮኬሬሽ ከስፖርቲንግ ሊዝበን ጋር በጣም ትልቅ ታሪክ ሰርቷል። እንግዲህ ለሁለቱም ቡድኖች ያስቆጠር የመጀመሪያ ተጫዋች ሊሆን ይችላል። በሁለቱም ቡድኖች ታሪክ ለአርሰናል ጎል የሚያስቆጥር ከሆነ ግን ደግሞ በፖርቹጋል ዮኬሬሽ የሰራውን ነገር የሚቀናቀን ተጫዋች ደግሞ ለስፖርቲንግ ሊዝበን እየተጫወተ ነው። ኮሎምቢያው ሉዊስ ሱዋሬዝ በጣም የሚያስደንቅ አቋም ላይ ነው ያለው። በዚህ የውድድር ዘመን 5 ጎሎች ያስቆጥሯል። በሻምፒየንስ ሊጉ አንድ ተጨማሪ ጎል የሚያስቆጥር ከሆነ ዮኬሬሽ 2024-25 ላይ የያዘው ሪከርድ 6 ጎሎች በማስቆጠር ይጋራል ማለት ነው ለስፖርቲንግ ሊዝበን። ስለዚህ እነዚህ ሁሉ ታሪኮች ያሉበት ጨዋታ ነው እና እንዴት ባለ መንገድ ይጫወታሉ? ቅድም እንዳልኩት አርሰናል እንዴት ባለ መንገድ ምላሽ ይሰጣል የሚለውን እናያለን። በትልቁ የሚያጓጓው እሱ ነው። ሚኬል አርቴታ ከዚህ ጨዋታ አሸናፊነት ብቻ ነው ሊቀበል የሚችለው። በጣም በተደጋጋሚ ሚኬል አርቴታ ሊያወራ እንደሞከረው ከዚህ ጨዋታ ከአሸናፊነት ውጭ ልንቀበል የምንችለው ነገር የለም፣ ምክንያቱም ማገገም በጣም አስፈላጊው ነገር ስለሆነ። ግን ስፖርቲንግ ሊዝበን ቀላል ተጋጣሚ አይደለም። 5ቱን ጨዋታዎች አሸንፏል እንዳልነው በጣም ጥሩ አቋም ላይ ነው። ለነገሩ ቪክቶር ዮኬሬሽም ከአርሰናል በኩል በሻምፒየንስ ሊጉ አርቴታ እንዳለው እዚህ ምዕራፍ ላይ ተገኝቶ አያውቅም። ከዚህ ቀደም የሚያውቀውን ቡድን ነው የሚገጥመው። ባለፈው ውድድር ዘመን 6 ጎል አስቆጥሮለታል።
እና ሰሞንኛ አቋሙ በጣም ጥሩ የሚባል ነው። ጎሎች እያስቆጠረ ነው። ስለዚህ ይህንን ጨዋታ ያሸንፍልናል፣ ጎሎች ያስቆጥረልናል ብለው የሚጠብቁት ተጫዋች ነው። ከዛ ውጭ ግን ከዚህ ጨዋታ ጋር ተያይዞ መነሳት ካለበት ዴቪድ ራያ ነው በትልቁ መነሳት ያለበት። በአውሮፓ መድረክ በጣም ምርጡ ግብ ጠባቂ ነው። ከተመቱበት ምቶች ወይ ደግሞ ከተሞከሩበት ሙከራዎች አንጻር ሊቆጠርበት ከሚገባው 7.6 ክሎስ ቱ 8 ጎሎች ማዳን ችሏል። 19.6 ወይ ደግሞ እናጠጋጋውና 20 ነው የተሞከረበትን በለው፣ ግን ደግሞ ኮንሲድ ያደረገው 12ቱን ነው። ስለዚህ በአውሮፓ መድረክ በጣም ጥሩ ግብ ጠባቂ ነው ብሎ መናገር ይቻላል። ሌላ ግን እነዚህ ጨዋታ ላይ በስፖርቲንግ ሊዝበን በኩል ከአጥቂው ሉዊስ ሱዋሬዝ በኩል ልትመለከቱት ከተገባ ጎንካሎ ኢናሲዮን ማየት በጣም አስፈላጊ ነው። ብዙ ሰንጣቂ ኳሶች በመስጠት የሚታወቅ ነው። እነዚህን ሰንጣቂ ኳሶች የአርሰናል የተከላካይ መስመር ይፈቅዳል ወይ? ሌላው ጥያቄ ነው። ምክንያቱም የአርሰናል ጥንካሬ የተገነባው እዚህ የተከላካይ መስመር ላይ ስለሆነ። በነገራችን ላይ ገብርኤል ማጋሌሽ ወደ ልምምድ ተመልሶለታል። ይህም ለሚኬል አርቴታ እፎይታ ነው። ሊዮ ትሮሳር ተመልሷል። ራይስ ተመልሷል። ሳካ፣ ቲምበር ምናምን አይነት ተጫዋቾች ግን ለቀጣዩ ጨዋታ ዝግጁ ይሆናሉ ተብሎ ነው የሚታሰበውና ከዚህ ጨዋታ ውጪ ናቸው። የሁለቱ ቡድኖች የመጨረሻ ግንኙነት ስፖርቲንግ ሊዝበንና አርሰናል የተገናኙበት የመጨረሻ አጋጣሚ አርሰናል 5-1 በሆነው ውጤት ስፖርቲንግ ሊዝበንን ያሸነፈበት ነው። 2024/25 በሊግ ፌዝ በሻምፒየንስ ሊጉ ተገናኝተውና አርሰናል 5 የተለያዩ ጎል አስቆጣሪዎች ነበሩት። ዛሬ ሲገናኙ ምን ይፈጠራል የሚለውን እናያለን። አዲሱ የልምምድ መንገድስ ምን ይዞ ይመጣል የሚለው ሌላ ተጠባቂ ነገር ነው። ሌላኛው ዛሬ የሚደረግ ጨዋታ እንግዲህ በሪያል ማድሪድ እና በባየር ሚኒክ መካከል የሚደረግ ነው። እንደዚህ ያለው ጨዋታ በውድድሩ እንደው መጨረሻ ላይ ፍጻሜ ላይ ቢሆን ብለው ደጋፊዎች የሚመኙት አይነት ነው። በሻምፒየንስ ሊጉ እርስ በእርስ በጣም ብዙ የተጫወቱ ቡድኖች ናቸው። ለ28 ጊዜ ተገናኝተዋል። 26ቱን ደግሞ ከነዚህ 28 ጨዋታዎች ኖክአውት ስቴጆች ላይ ነው የተገናኙት እና የማይገመት ኤሌመንት አላቸው ሁለቱም። ባየር ሚኒክ ምንም እንኳ በጣም ጠንካራ አቋም ላይ ቢሆንም ግን ደግሞ ባለፉት 9 የሁለቱ ቡድኖች ግንኙነት ሪያል ማድሪድ ባየር ሚኒክ ማድሪድን ማሸነፍ አልቻለም። ግን ደግሞ የቪንሰንት ኮምፓኒ ቡድን በጣም አስደናቂ እንቅስቃሴ ላይ ነው ያለው። በጣም ብዙ ጎል የሚያስቆጥርን ቡድን ነው። እንግዲህ በ2019/20 3.9 በአማካይ 1972/73 ደግሞ 3.7 በየጨዋታው ጎል ያስቆጥር ነበር ባየርን በአውሮፓ ሻምፒየንስ ሊግ ወይ ደግሞ በዩሮፒያን ካፕ። ያኔ በዚህ ውድድር ዘመን 3.2 እያስቆጠረ ነው። 32 ጎሎች አስቆጥሯል በ10 ጨዋታዎች። እንግዲህ ከዚህ ቀደም በ2024/25 ካስቆጠረው 31 ጨዋታ የበለጠ ያኔ በ14 ጨዋታን የዛን ያክል ያስቆጠረውና በጣም የሚያስደንቅ የጎል ግስጋሴ ላይ እንዳሉ ግልጽ ነው። ግን ደግሞ በርናባው ላይ እንዳልኩት ማሸነፍ በድምር ውጤትም ማድሪድን አልፎ መሄድ አልተቻለው እና በርናባው ላይ ዛሬ ማሸነፍ የማይችል ከሆነ ከማድሪድ ጋር ያደረጋቸውን የሁሉም መድረክ ጨዋታዎች ለ10ኛ ጊዜ ሳያሸንፍ ወደ አሊያንዝ አሬና ይመለሳል ማለት ነው። ይሄ ደግሞ እንግዲህ ከ1988 እስከ 1993 ባለው ጊዜ ባየርን በሊጉ በቡንደስሊጋው ማሸነፍ ያልቻለው አንድ ቡድን ነበር፣ ቨርደር ብሬመን። ለ12 ተካታይ ጨዋታዎች ብሬመንን ማሸነፍ አልቻለም ነበር ከ1988 እስከ 1993 ባለው ጊዜ። ከዛ ቀጥሎ እንግዲህ መጥፎ ውጤቱ ደግሞ አንድም ቡድን ሳያሸንፍ ያደረገው ረዥም ግስጋሴ ይሆናል። አቅም አለው ተብሎ ይታሰባል። ከማድሪድ የተሻለ ፎርም ላይ ነው ተብሎ ይታመናል። ግን ደግሞ መገመት አይቻልም። ምክንያቱም በሻምፒየንስ ሊጉ የማድሪድን አይነት አስተማማኝ ሪከርድ ያለው የለም። በተለይ ደግሞ ስለ ሩብ ፍጻሜ ከሆነ የምናወራው ከ22 የሩብ ፍጻሜ ጨዋታዎቻቸው በ17 ወደ ቀጣዩ ዙር አልፈዋል። ለዚህ የኦፕታ ሱፐር ኮምፒውተር ምንም እንኳ ቅድሚያ ግምቱን ለባየርን ከወቅታዊ ፎርም አንጻር ይስጥ እንጂ ሪያል ማድሪድን ሩል አውት ማድረግ ሪያል ማድሪድ የለበትም ብሎ መናገር ደግሞ በጣም ከባድ ይመስላል። ግን ደግሞ ብዙ ጎሎች የሚታዩበት አጓጊ ጨዋታ ሊሆን ይችላል። ሪያል ማድሪድ ሲቲን ባስደነገጠበት መንገድ ባየርንን ያስደነግጠዋል ወይ? ባየርን ዓመቱን ሙሉ በመጣበት በጣም ብዙ ጎል የማስቆጠር መንገድ የሪያል ማድሪድን ደካማ መከላከያ ያጋለጣል ወይ? በጣም ትልልቅ ጥያቄዎች ናቸው። የማሸነፍ ቅድሚያ ግምቱን የኦፕታ ሱፐር ኮምፒውተር ከ10,000 ሲሙሌሽኖች በኋላ 42.7 ለሪያል ማድሪድ ለባየር ሚኒክ፣ ሪያል ማድሪድ ደግሞ 33.2 በመቶ ሰጥቷል። ሪያል ማድሪድ የሩብ ፍጻሜ ጨዋታ ላይ ሲገኝ እንደዚህ ባለ ምዕራፍ ለ22ኛ ጊዜ ነው፣ ባየርን ለ24ኛ ጊዜ።
ከየትኞቹም የአውሮፓ መድረክ ቡድኖች የበለጠ ማለት ነው። ሃሪኬን 10 እና ከዛ በላይ ጎል በሁለት ተከታታይ የሻምፒየንስ ሊግ ዓመታት ያስቆጠረ ያን የዩሮፒያን ካፕም ሲባል ጨምሮ የመጀመሪያው እንግሊዛዊ ነው። አልቫሮ አርቤሎዋ እንግዲህ ማድሪድን ረዥም ርቀት ይዞት ይጓዛል ወይ? የአደጋ ጊዜ አሰልጣኝ እንደሆነ እናውቃለን። ጨዋታ የሚያሸንፍ ከሆነና ከበርናባው በድል የሚወጣ ከሆነ 5 የኖካውት ጨዋታዎችን በዚህ የውድድር መድረክ ያሸነፈ ሶስተኛው አሰልጣኝ ይሆናል። ከዚህ ቀደም ሃንሲ ፍሊክ 2019-20 ላይ፣ ሉዊስ ኤንሪኬ ደግሞ 2014-15 ላይ አድርገውታል። ሶስተኛው አሰልጣኝ ይሆናል። ግን ደግሞ ባየርን እንዳልነው በቀላሉ እጅ ይሰጣል ተብሎ አይታሰብም። በሻምፒየንስ ሊጉ ታሪክ በጣም ብዙ ጨዋታ ያሸነፉት ሁለት ቡድኖችም እነዚሁ ናቸው። ማድሪድ 309፣ ባየርን 248 ጨዋታዎች አሸንፈዋል። የኪሊያን ምባፔና የሃሪኬንም ጉዳይ ከዚህ ጨዋታ በፊት መነጋገሪያ ነው። በጣም ጥሩ ፎርም ላይ ነው በሻምፒየንስ ሊጉ ያለው ኪሊያን ምባፔ። በየ56 ደቂቃው ለሪያል ማድሪድ ጎል ያስቆጥራል። በ9 ጨዋታዎች 13 ጎሎች ያስቆጥሯል እና ይህንን ግስጋሴ በአይን ላይ ማስቀጠል ይችላሉ እናያለን። ሃሪኬን እንዳልኳችሁ 10 እና ከዛ በላይ ጎል ያስቆጠረ የመጀመሪያው እንግሊዛዊ ሆኗል። 2024-25 ላይ 11 አስቆጠረ። አሁን ደግሞ 10 እንግዲህ በተከታታይ ውድድር ዓመታት ማለት ነው። ባየርንን ከተቀላቀለ በኋላ በሃሪኬን ልክ ለነገሩ የሻምፒየንስ ሊግ ጎል ያስቆጠረም የለም። በ34 ጨዋታዎች 29 ጎሎች አስቆጥሯል። ለማድሪድ ምናልባት ትልቁ ስጋት የሚሆነው ነገር የኩርቷ አለመኖር ነው። የቲቦ ኩርቷ አለመኖር ትልቅ ክፍተት እንደሚሆን ጥርጥር የለውም እና በዚህ ምክንያት እነዚህ ጨዋታዎች በትልቁ የሚገመቱ ናቸው፣ የሚጠበቁ ናቸው። መልስ እንዲሰጡ በተለይ ደግሞ አርሰናልና ሪያል ማድሪድ ይጠበቃሉ። ምክንያቱም አርሰናል በኤፍኤ ካፕ፣ ማድሪድ ደግሞ በሊጉ ተሸንፈው ነው ወደ እነዚህ ጨዋታዎች የመጡት። አርሰናል በእርግጥ የሊጉ መሪ ነው በ9 ነጥብ ልዩነት፣ የሻምፒየንስ ሊግም እድል አለው። ግን ደግሞ ሰሞኑኛ አቋሙ እንደው ጊዜያዊ መንገራገጭ ወይስ ደግሞ ክራይሲስ የሚል ጥያቄ እየተነሳ ስለሆነ እንደው ቀውስ አለመሆኑን ማሳያ ይህን መሰል ጨዋታዎች በማሸነፍ ከበርንመዝ ጋር ለሚደረግ የፕሪሚየር ሊግ ጨዋታ ራሱን ዝግጁ ማድረግ ይኖርበታል። ከዚህ ውድድር መድረክ ደግሞ በጊዜ የሚርቅ ከሆነ ብቸኛ ተስፋው የሚሆነው ፕሪሚየር ሊግ ነው እና እዛ ላይ ደግሞ የእነዚህ ጨዋታዎች ሽንፈት መጥፎ የራስ መተማመን ቀውስ እንዳይፈጥር ያሰጋል። ለሪያል ማድሪድም በሊጉ በባርሴሎና በ7 ነጥብ ይበለጣል እና ኤል ክላሲኮ ጨዋታ ደግሞ ካምፕኑ ላይ አላቸው እና የቅርብ ጊዜ የሪያል ማድሪድና የባርሴሎና ግንኙነት ላይ ደግሞ የማድሪድ አቋም ብዙ የሚያስመካ አይደለም። ስለዚህ ላሊጋው ከእጁ ወጥቷል። ዋንጫ ይዞ የመጨረስ እድሉ በለመደው የሻምፒየንስ ሊግ መድረክ ነው። ስለዚህ አገግመው መነሳታቸው እነዚህ ሁለት ቡድኖች ማሳየት ይኖርባቸዋል። በተለይ ደግሞ አርሰናልን በተመለከተ የሚነሱት ጥያቄዎች የውድድር ዘመኑን ያለ ዋንጫ ሊጨርስ ይችል ይሆን? እንደው ይሄ የሁለት ጨዋታዎች መጥፎ ገጠመኝ ወይስ ደግሞ እንደው ቀውስ ነው ለሚለው በጣም በቶሎ መልስ መሰጠት ያለበት ለዚህ ነው። በእርግጥ ትልልቆቹ ተጫዋቾች ተመልሰውለታል። የነሳካ የነ ቲምበር ያለመኖር ሊፈጥር የሚችለው ቀዳዳ ቢኖርም ግን ደግሞ ከስፖርቲንግ ሊዝበን ጋር ለመጫወት የሚያስችል በቂ ስብስብ አላቸው። የመጨረሻ ፕሪሚየር ሊግ ጨዋታቸውን ከኤቨርተን ጋር አድርገው ማክስ ዳውማን ያንን ጎል ሲያስቆጥር አርሰናል የ4 ዋንጫ ተስፋ የነበረው ሁሉንም ነገሮች ማድረግ የሚችል ቡድን ይመስል ነበረ። አሁን ግን በጣም በአጭር ጊዜ ውስጥ በ20 ምናምን ቀናት ውስጥ ይሄ ሁሉ ነገር የተነነ ይመስላል እና ይሄንን ለራሳቸው ለደጋፊዎቻቸው ማስተማመን ይኖርባቸዋል። እንግዲህ ያ የኤቨርተን ጨዋታ የተደረገው መጋቢት 14 ነው። አሁን ሚያዝያ መጀመሪያ ላይ ሆኖ አርሰናልን መጠራጠር መጀመር በጣም የሚያስደንቅ ነው። የእግር ኳስ ባህሪ እንደዚህ ነው። ለጊዜው ሞመንተም ከማንቸስተር ሲቲ ጋር ይመስላል። አንደኛ አርሰናል በሲቲ የተሸነፈበት ለሳውዝሃምፕተን እድል የሰጠበት መንገድ፣ ሁለተኛ ደግሞ ሲቲ አርሰናልን ከዛ በኋላ ደግሞ ሊቨርፑልን ያሸነፈበት መንገድ ሞመንተም የሲቲ ነው እንድንል የሚያስገድድ ነው። ግን ደግሞ አርሰናል ተስፈንጥሮ መነሳት ካለበት ይሄ በጣም ጥሩ አጋጣሚ ይሰጠዋል። አንደኛ ከሜዳ ውጭ የሚደረግ ጨዋታ ነው። የሊግ ወይ ደግሞ የሊግ ካፕ የኤፍኤ ካፕ ጨዋታ አይደለም። ከዚህ አንጻር እንደው ጥሩ እድል አግኝቷል። የተጋጣሚውም አይነት ለመነሳት እድል የሚሰጥ ነው። ስለዚህ በማሸነፍ መነሳሳት ስነ ልቦናዊ ጥንካሬ መገንባት የግድ ያስፈልጋል። በኤሚሬትስ አሁን ከኤቨርተኑ ጨዋታ በኋላ ሰዎች የነበራቸው እምነት በድጋሚ በርንመዝን ሲገጥሙ እንዲኖር
ይህንን ጨዋታ ማሸነፍ አስፈላጊ ነው። እናንተ ምን ትላላችሁ? ከአርሰናል ወቅታዊ ፎርም አንጻር የዚህ ጨዋታ አውትካም ሊሆን ይችላል ብላችሁ ታስባላችሁ? ሌላ የተለየ አርሰናል እናያለን ብላችሁ ታስባላችሁ በሻምፒየንስ ሊጉ? እነዛ ሁለት ጨዋታዎች አጋጣሚዎች ወይስ ደግሞ እንደው የመውረድ ምልክት? ስለ ሪያል ማድሪድስ በአጠቃላይ ስለ እነዚህ የሻምፒየንስ ሊግ ጨዋታዎች ያላችሁን ስሜት አጋሩ። በሌሎች ከሻምፒየንስ ሊግ ጋር የተገናኙ ጉዳዮች ከጨዋታ በኋላ ባሉ ነገሮች ደግሞ ተመልሼ እመጣለሁ። አብራችሁኝ ስለነበራችሁ ምስጋና የላቀ ነው። ሰላም።